ሳውንድ ሲስተም እግዚአብሔር ይባርካችሁ። ከመድረክ ጀምሮ ስላላችሁ ዝግጅት እግዚአብሔርን እናመሰግናለን። አሁን ወንድማችን ሀብታሙ ሊያስቀምጣቸው ነው መሰለኝ ቦታውን። ጌታ ይባርክ። እዚህና እዛ ጋር መቀመጥ ትችላላችሁ። እግዚአብሔር እንባርካለን። እኔም አብሬያቸው ልቀመጥ። እግዚአብሔርን እንባርካለን። እንግዲህ አልፎ አልፎ ጥያቄዎችን ከመጠየቄ በፊት ውሃ እንዲጠጡ ጋብዛቸዋል። አብረን ስንመጣ አንዳንድ ነገሮችን ተጫውተን ነበር። የሚያስፈራ እንደሆነ ይሄ ቦታ ተነጋግረን ነበረ። ግን አሁን እግዚአብሔር እንደምታነጋግሩና ከአንድ ሰው ጋር እንደምትነጋገሩ አስባችሁ ተናገሩ ብያቸዋለሁኝ። እነሱም እንደምታዩት ደፍረዋል። እግዚአብሔር የተባረከ ይሁን። መጀመሪያ ራሳቸውን እንዲያስተዋውቁ ነው የምጋብዘው። ራሳቸውን ሲያስተዋውቁ ስማቸውን ይናገራሉ፣ የት እንዳደጉ ይናገራሉ፣ ስለ ቤተሰባቸው መናገር ይችላሉ። እንዲሁ ደግሞ በልጅነትም ገጠመኝም ካለ እነዚህ ይናገሩና ተራ በተራ ደግሞ ጥያቄዎች እናደርጋለን። ያው በኢትዮጵያ ስርዓት ከአባወራው ነው የሚጀምረው። እሺ፣ አቶ ፍቃዱ። እግዚአብሔር አምላክ ስሙ የተባረከ ይሁን። መሪዎች፣ ለዚህ አገልግሎት ደግሞ አስተዋጽኦ ያደረጉ ወገኖች፣ እኛን ደግሞ አስበው ወደዚህ ወደ ተባረከ ስፍራ እንደምንመጣ ስላደረጉት ወገኖች እጅግ አድርገን እናመሰግናለን። እግዚአብሔር ይባርካችሁ እንላለን። ሌላው እንግዲህ በእንደዚህ አይነት ሁኔታ ውስጥ ያው ቀደም ሲል ፓስተር እንደገለጠው ከባድ ነው። በተወሰነ ሰው እንኳን ፊት መቆም እጅግ ከባድ እንደሆነ ይገባናል። ፈቃዱ ተጠቅሷልን። ፈቃዱ ወልዴ እንግዲህ ያለንበትን ሁኔታ በየተራ ይሄ ነው መጀመሪያ ራሳችን ማስተዋወቅ ያለብን። ያው ከኢትዮጵያ የመጣ ሰው ደግሞ የኢትዮጵያ ነው የመጣሁት ማለት አይቻልም ሁሉ እና እኔ አዲስ አበባ ነው ያው ነዋሪነት፣ ትውልዴ ግን ገጠር ነው። እኔም ያለሁት ሁኔታ ያው አዲስ አበባ ለተወሰነ ጊዜ አብዛኛው አዲስ አበባ ነው ያሳለፍኩት። ለ13 ዓመት ግን ወደ ወሊሶ ኖሬያለሁ። ትዳርም እዛ ሆኜ ነው ያስኩትና እና ይሄን ይመስላል። ወይዘሮ ክብነሽስ እንዴት ነው? ስሙንና የአባቱን ስም ደግሞ ስለ ወላጆቹ። እግዚአብሔር ይመስገን። ስሜ ክብነሽ ሙሳ ይባላል። ክብር ለእግዚአብሔር ይሁን። እኔ ያደግኩት ቡታጀራ ነው፣ የተወለድኩት ቡታጀራ ነው። ክብር ለእግዚአብሔር ይሁን። ያው ኑሯችን አዲስ አበባ ነው። አዲስ አበባ። ቅድም ስንመጣ መንገድ ላይ ከእስላም ቤተሰብ እንደተወለዱ ነግሮኛል። አባቱም እናቱም እንደዛ ነው? እናቴም አባቴም እስላሞች ነበሩ። ግን እናቴ ስትሞት እኔ አጎቴ ነው ያሳደገኝ። ግን እሱ ኦርቶዶክስ ነው። ያው እስልምናው ምንም አላውቀው። ጥሩ። እንግዲህ ቀጥሎ የምንነጋገረው ስለ ጌታን እንዴት አገኛችሁ ወይም ጌታ እንዴት እናንተን አገኘ የሚለው ነው። በነገራችን ላይ ጥያቄውን እየመለሱ እያሉ በኋላ መጨረሻ ላይ ሁለት ሰው እንጋብዛለን። ፓስተር ሳምሶን ለጸሎት ይወጣል። ሁለት ሰው ምን እንደተማረ ከነሱ ይነግረናል ማለት ነው። እና እንደዛ እንድትሰሙ እናበረታታቸዋለን።
ስለዚህ እንዴት ነው ጌታን ያገኘው ወይ ጌታ እርሱን ያገኘው? ሁለታችሁም ይህን ጥያቄ መልሱ ተራ በተራ። እሺ ጌታን ያገኘ ነው እንግዲህ በእናቴ ምክንያት ነው። እናቴ በአጋንንት እስራት ውስጥ ስለነበረች አምልኮ ስለነበረ እንዳጋጣሚ ወደ ታጀራ 27 መድኃኔዓለም ዓመታዊ ጥቅምት 27 ይመለክ ነበር ማለት እዛ ቦታ ለማክበር ሄደን ነበረ። ስንሄድ እናቴ ምንም ብዙ መስራትም ሆነ የሰዎችን በበለጠ ርቃ ትኖር የነበረች እንደነበረች እና እኔ ከመጣሁ ከልጅነቴ ጀምሮ የመጣሁት ወደ አዲስ አበባ ስለነበረ ብዙ ጊዜ አንገናኝም እና በዚህ አይነት እስራት ውስጥ እንደሆነች ተረዳሁ። እንዳጋጣሚ ወንድሞቻችን ጋሼ ካሳ ነበረ እና መሄድ እንዳለባት አዲስ አበባ ይዘናት እንደምንሄድ ተነጋገርን። አዲስ አበባ ይዘናት መጣን። አዲስ አበባ ይዘን ከመጣን በኋላ ደግሞ እኔ ደግሞ የለመድኩት ያው 13 ዓመት ወሊሶ ኖር ያለው ብያለሁ። አባ ወልደ ትንሣኤ ያሉ እዛ ያጠምቃሉና እዛ ወስጄ ማስጠመቅ አለብኝ አልኩ። እንዴ ምን ማለት ነው? የሚያድን እኮ ኢየሱስ ነው፣ ከኢየሱስ ሌላ የሚያድን እኮ የለም ብሎ ይነግረኛል። አይ እዛ መድረስ አለብኝ አልኩና ሄድኩኝ። ይዤ ከሄድኩ በኋላ እንዳጋጣሚ አባ ወልደ ትንሣኤ ታሟል። አጎቴ ጋር ስለነበረ የሄድኩት ታሟል ሲባል እዚሁ መቆየት አለባትና ሲሻላቸው እዛ እንወስዳታለን አሉኝ። አይቻልም። በሄድኩበት አካሄድ ተመልሼ ወደ አዲስ አበባ መጣ። ከዛ ደግሞ ሌላ ቦታ ደግሞ ተክለ ሃይማኖት ያጠምቃሉ ሲባል እዛ ይዤ ሄድኩ። በቃ ሌሊቱ ሁሉ እንዲሁ አደረች፣ ታመመች። ከዛ እጅ መስጠት ሆነ እና ጋሼ ይዞን ሄደ። ኦሎምፒያ መሰረት ሶስት ያኔ ቸርቾች ዝግ ናቸው፣ አልተዘጋም ነበር። እዛ ይዞን ሄደ። ወንጌል ሰማን። ከሌሊቱ 11 ሰዓት ነው የማለዳ ጸሎት እና ወንጌል ሰማን። ግን ተለቅ ያለ ሰው አላየሁምና እንዲሁ የእሷ መዳን እንጂ እኔ እጅ መስጠት አልፈለግኩምና እንዴት ይሻላል በሚል ሁኔታ ከዛ እሷ ከአጋንንት እስራት እንድትፈታ ጋሼ ቤት ድረስ እያስመጣ የሚጸልዩ ወገኖች በደንብ እንዲጸለይላት አደረገ። ከአጋንንቱ እስራት ነፃ ወጣች። አሜን አሜን። እግዚአብሔር ይመስገን። ከዛ እንዴት ነው እያለኝም ቢቀሰቅሰኝም ብዙ እጅ አልሰጣልኩና ትንሽ ቆየሁኝ። ከዛ እግዚአብሔር አምላክ ወደ ልቤ ብዙ ነገሮች መልኮችን የየዕለቱ የጸሎት መጽሐፍቶች አሉ። እኔ በኦርቶዶክስ ደግሞ አንቀርም። ከጓደኛዬ ጋር ሊቀ ዲያቆን የነበረ ጓደኛዬ ስለነበረ አብረን በየወሩ የሚመለክበት ቦታ እንሄዳለን። ከዛ መልኩን መድገም ተውኩና መዝሙረ ዳዊት ማንበብ ጀመርኩኝ። መጽሐፍ ቅዱስን ማንበብ ሲጀምር ቃሉ ወደ ልቤ ሲገባ ያለውን ሁኔታ እህቴ ደግሞ ከአጋንንቱ እስራት ታስራ እናቴ ከሄደች በኋላ ተመልሳ መጣች። ስትመጣ መዝሙረ ዳዊት እያነበብኩ አጋንንቱ ከላይዋ ላይ ጮኸ። አጋንንቱ ሲጮህ እንግዲህ አባ ወልደ ትንሣኤ እንደሚያዙ ታዘዝኩና ከዛ በቃ አጋንንት አስተምሮት ነበረ ያዩ ነበር። አባ ወልደ ትንሣኤ እዛ ይሄን ነበረ። እዛ ደንበኛ ነኝ። በሳምንት እሑድ ወንጌል ይሰብካሉ። ዮሐንስ ወንጌል ነው የሚሰብኩትና
እዛ ይሄድ ስለነበረ የሚደረገውን ነገር አውቃለሁ። ከዛ በኋላ አጋንንቱ ለቀቀ። ጋሼ የሚጸልዩ ወገኖች ይዞ መጣ። ወንድማችን ደሳለኝ እንደሚሴ ደወል የወንጌል ሚኒስትሪ እሱ ነበር አንዱ። እንዳልሽ የምትባል እህት ነበረች፣ እዚህ ነበረች እንዳውም። እና ሁለቱ መጥተው እና አጋንንቱ ለቆ እንደሆነ እስቲ ይጸለይላት ተባለ። ተጸለየላት፣ ነፃ ናት። ከዛ በኋላ ምንድነው አንተ ምንድነው የቀረህ? ወንጌል አብረን ለምን አንማረም? ከዛ ተከታታይ ወንጌል የቀሩት ደግሞ ሁለት ጓደኞቻችንን አብረን ጋሼ ቡና ጠጡ ይላል ማታ። ያ ቡና ለመጠጣት ስንሄድ አገልጋይ አዘጋጅቶ ወንጌል ይሰበካል እና ይሄን በተደጋጋሚ ያለውን ሁኔታ ከዛ እየተፈታን ሄድን። ከዚህ በኋላ ምንድነው ወንጌል እኮ መስበክ ነው የቀረ እና ቀጥልበት በሚል ተነጋገርን። እኛ ደግሞ እዛ የሚነገረን ሌላ ነው። እንዲያሉ ናቸው የሚለውን አባባል ስለምንሰማ ዘወትር ስለማንቀር በዛ ሁኔታ ነው ወደ ኋላ መመለስ እንትንም ያለ። ይሄን እየተነገረ ያለ ወንጌሉ ይቀጥል ጀመረ። ሲቀጥል መጨረሻ እንግዲህ አሁን የእምነትን አንቀጹን መሰረቱን የሚነግረን አለ ወይ ብሎ ጠየቀን። አይ የትገኛል አሁን በደንብ አለ። እኔ ደግሞ አስረዳቸዋለሁ። ተከታታይ ተማረን። ኤርምያስ 6:16 ላይ እግዚአብሔርን መንገድን የሚያሳይ እንደሆነ ለሕይወት መመሪያ መንገድ ያ እንደሆነ እነሱ ግን አንሄድባትም ነው የሚሄዱት፣ ግን ለነፍሳቸው ረፍትን አገኘ። ቀደመችው መንገድ ጠይቁ በእርሷም ላይ ሂዱ ለነፍሳችሁም ረፍትን ታገኛላችሁ የሚለውን ቃል ያ ልብ ነካ። ከዛ በኋላ እንቀጥል ወይስ እንሂድ አለን። እንቀጥል እንጂ ሁላችንም አንድ አይነት አባባል ሆነና እንቀጥል ሲል በሉ ጌታን ተቀበሉ። ጌታን ለመቀበል እጅ የሰጠነው ያኔ ነው። ክብር ስጡ ለእግዚአብሔር። እግዚአብሔር ክብር ይሁን። ጌታ ይባረክ። ወደ ወይዘሮ ክብነሽ ከመሄዳችን በፊት ኢየሱስ ወደ ሰው ቤት ሲገባ ቀስ እያለ እንደሆነ እንመለከታለን። ይሄ አሁን እሳቸው ሲመሰክሩ በጣም ቀላል ይመስላል። ነገር ግን በጋሽ ካሳ በኩል መጥቶ ጌታ ያን ቤተሰብ በሙሉ ከነካ በኋላ ቀስ እያለ ደግሞ እናት፣ እህት፣ ከዛ አቶ ፍቃዱን አባትን ሲነካ እናያለን። ለዚህ ሁሉ እግዚአብሔር የተመሰገነ ይሁን። አሜን። ወይዘሮ ክብነሽ በተመሳሳይ ሁኔታ እንዴት ወደ ጌታ እንደመጡ ይናገሩናል። እኔም ወደ ጌታ የመጣሁት ተሱ መጀመሪያ እኔ ነኝ ቸርች የሄድኩት። እኔ መጀመሪያ ቸርች እና በጌታ ወይዘሮ ክብነሽ ይቀድማሉ ማለት ነው። ግን ጌታ አልተቀበልኩም። ግን ጌታ የጋሽ ካሳ ያጎት ልጅ ነበረች። ነይ ቸርች እንሂድ ብላኝ ይዛኝ ሄደች። ማነች እሷ? ጥሩነሽ ትባላለች። ከዛ እሷ ይዛኝ ሄደች። ሌሊት ነው የሚሄደው የእንትን እንግዲህ ጊዜ ነው። ከዛ እሱ ተኝቷል። ሄጄ መጣሁ። ምን አየሽና መጣሽ አለኝ። አቤት መዝሙራቸው ደስ ሲል አልኩት። ሁለተኛ ትሄጂና አለኝ። እዛ በቃ መልሼ ነገርኳት። ሁለተኛ ትሄጂና ብሎኛል እንደዛ አለኝ። ቆይ እኔ እነግረዋለሁ፣ ቆይ አይዞሽ እኔ እነግረዋለሁ አለች። ከዛ ትንገራ አላውቅም
ከዛ በኋላ ግን ቆይቶ ነው ማማም ያው ጸሎት ቤት ይመላለሳሉ። ጋሽ ካሳ ነው የሚወስዷቸው። አንድ ቀን እንሄዳለን። ሄድን አብረን ተሳቸው ጋር ሄድንና መጣን። ምን አያችሁና መጣችሁና ነው አሁን ምንድን ነው የተባልሽው? በቃ ማማ አለቀሱ። ለምን ያለቅሳሉ ማማ? እንኳን እርሶ ዳኑ፣ ዋና እርሶ መዳኖት ነው። እሱ ያልወደደ ቦታ እንዴት ይወስደኛል? እንዴት እሄዳለሁ አሉ። ምን ቸገሮት? እርሶ እንኳን ደህና ሁኑ እንጂ አልኳቸው። በጣም አለቀሱ፣ ተሰማቸው። ከዛ በኋላ አይዞት አልኳቸው። ያው እኔ አልሄድኩም፣ አብረን እዛን ቀን ሄደናል። እንደዛ እኔን አልሄድም በቃ ሁለተኛ። ኧረ ማማ እንደሱ አይባልም፣ ተዛ ፈተና ተዛ ጉድ ያወጣሁት እግዚአብሔር። እኔ ምንም እኮ አላውቅም ግን አልኳቸው። ምንም በቃ አለቀሱና ዝም አሉ። በኋላ ግን ጋሽ ካሳ ይወስዷቸዋል፣ ይመላለሳሉ፣ ይሄዳሉ፣ ይመጣሉ። ከዛ በኋላ አይ ይብላሉ። ኧረ አይናደዱ፣ እግዚአብሔር ይመስገን፣ እግዚአብሔርን አመስግኑ እላቸዋለሁ። በቃ እንደዛ ስለ እነሱ እንደገና አክራሪ ኦርቶዶክስ ነበር እሱ። በጣም በቃ 3 ስላሴዎች የተባለ 3 ጓደኞች ነበሩ። 3 ስላሴዎች የሚባሉ ነበሩ። ከዛ በቃ እነሱ በቃ የማይሄዱበት ቸርች የለም፣ የኦርቶዶክስ ቸርች። ድሬዳዋ ይሄዳሉ፣ የማይሄዱበት የለም። እኔ ግን በምንም የለሁም። እዛም አልሄድም፣ ቸርችም አልሄድም፣ የኦርቶዶክስ ቸርች አልሄድም፣ አልሄድም። በቃ በየዓመቱ ብቻ የሀገር የመድኃኔዓለም ነው ብዬ ጠላ ሰራለሁ፣ ዳቦ ደፋለሁ፣ አከብራለሁ። በዓመት ብቻ በእኛ ሀገር መድኃኔዓለም የሚባል ቤተክርስቲያን አለ። የሀገር የመድኃኔዓለም ነው እሱ። በቃ ጠላ ሰራሁ፣ በእንደዛ አረግና ጎረቤት ጠራና እንበላለን፣ እንጠጣለን። በቤተ ክርስቲያን ተወጣሁ በኋላ በቃ አንቺ ጧት እሱ ልጆች ይዞ ይሄዳል። በቃ ነጠላ አልብሶ ኦርቶዶክስ ቸርች ነጠላ አልብሶ በቃ ይሄዳል፣ ይመጣል። አንቺ እስላም ነሽ ክርስቲያን ነሽ ይለኛል። ምንም መልስ የለኝም፣ ዝም እለዋለሁ። በቃ እንደዛ እያሉ እነሱ ጌታ ሲያገኙ እኔም አሁን ጌታን ተቀበለዋል። መጀመሪያ ከልክለኛል፣ አልሄድም አልኩት። በቃ አልሄድም ስለው በቃ ነከርሽም በቃ ቡና እየጠጡ እያሉን እየጠሩን እንሄዳለን። ከዛ ሳናውቀው ጌታን ተቀበልን። ወዲያው ጥምቀት ተጀመረ። እንዴት ምንም አናውቅም። መቼ ተማርን? አልተማርን። እንዴት ጥምቀት ይባላል ተባለ። እንግዲህ ትእዛዙ ተነሱ ነው። እና ሳትማሩ ሳንማርም በቃ ሶስታችንም የ3 ስላሴዎች ምስቶች እሺ። ሶስቱም በቃ ተወሰነባቸው፣ ተወሰነብን። በቃ አንደኛው በቃ ጓደኛው ቤት ውስጥ ነበር። ጥምቀቱም ቤት ነው። የዛኔ የስደት ጊዜ ነው የሚባለው። የዛኔን ጊዜ ነው። በኋላ ተጠመቅን። ስንጠመቅ የምንም አላውቅም እኔ የባለ ልጅና ምንም አውቀው የለም። ስጠመቅ መንፈስ ቅዱስ አልሞላም፣ መንፈስ ቅዱስ ተሞላ። አሜን። ምንም ሳላውቅ እግዚአብሔር ይመስገን ጌታ የተቀበልኩት በዚህ ምክንያት ነው። እግዚአብሔር የተባረከ። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም። እግዚአብሔርን ባርካለን። ይሄም ደግሞ ጥሩ ትምህርት ነው። ወይዘሮ ክብነሽ እንዳሉት ሰዎችን አስተምሮ ከዚህ የምንማረው ቤተክርስቲያንን መማር ያለባት ይሄን ይመስለኛል። 3ቱ ስላሴዎች ሳይሆኑ ቤተክርስቲያን ማስተማር ይኖርባታል። የደህንነትን ሚስጥር በሚገባ ሰዎች ሊያውቁ ይገባልና ግን በዚህም ይሁን በዛ እግዚአብሔር ሲጠራ አይገርማችሁም? ከሰው አስተሳሰብ አመለካከት ያልፍና እነሱ አምነው ወደ ውሃ ውስጥ ሲገቡ በመንፈስ ቅዱስ መሞላት ደግሞ የእግዚአብሔርን አካሄድ ያሳየናልና እግዚአብሔር አንዳንድ ጊዜ እንደዚህ ነው አይባልም፣ እንዲህ ነው የሚደረገው አይባልም። እግዚአብሔርን እናመሰግናለን። እና ከዛ በቃ ገባችሁ ወደ ጌታ
ወስናችሁ ገባችሁ እንድታድጉ በመንፈሳዊ ነገር እንድትጠነክሩ አሁን ቤተክርስቲያን ውስጥ እናንተን በምናይበት ጊዜ በጣም ጥሩ ምሳሌዎች ናችሁ። በትዳር በኋላ ወደ ጥያቄ እመጣለሁ። በጣም ጥሩ ምሳሌ ናችሁ። ሰው ትወዳላችሁ፣ ታፈቅራላችሁ። አንደበቶቻችሁ በጣም የርቱ ነው። በጣም ሁለታችሁንም ስናይ ለሰው ትጠነቀቃላችሁ፣ ሰው ትወዳላችሁ፣ ሰው ታከብራላችሁ። ለብዙ ዓመት በእግዚአብሔር ቤት ኖራችኋል እና እንዲህ እንድታድጉ በባህሪያችሁ ክርስቶስን እንድትመስሉ የረዳችሁ ነገር ምንድን ነው? የረዳን እንግዲህ መንፈስ ቅዱስ ሲጠራ ያውቅበታል። ሰዎችን የሚያጸናው እሱ ነው፣ ጸጋው ነው። እና የኛም ትጋት ደግሞ ምንድነው? ኃላፊነታችንን ለመወጣት የእግዚአብሔር ቃል ወደሚነገርበት መሄድ፣ በእግዚአብሔር ቃል ደግሞ መሰረት ይዞ መገኘት። እንዳውም በወቅቱ ክፍት የነበሩት ቸርቾች አዲስ አበባ መካነ ኢየሱስ እና ገጃ ቃለ ሕይወት ይህን አገልግሎት በሚሰጥባቸው ቦታዎች አንቀርም። በጣም ነው ጌታን ካገኘን በኋላ እናንተ ምን አጥታችሁ ነው? የሌለው ሰው ነው ወደዛ የሚሄደው፣ ገንዘብ ይሰጣሉ እና የሚለውን አባባል ይነገርብን ነበር ብዙ እና ሁለት ተያይዘን መያያዝና ወደ መዳን መምጣታችን ጠቅሞናል። እንዳንለያይ አንዳችንን እንዲሁ የማጣጣል ነገር እንዳይኖር የሁላችንም መዳን ምክንያቱ የመንፈሳዊ እድገታችን ያን ነው ያመጣው። በጌታ እንዲያድጉ የረዳው ምንድን ነው? ጌታ የረዳኝ እግዚአብሔር ይመስገን። ጌታ ስለረዳኝ ነው እንጂ ጸጋው ስላበዛልኝ ነው እንጂ በዛ ነው። ያው አቶ ፍቃዱ በቤተክርስቲያንም በሽምግልናም ያገለገልክበት ጊዜ ነበራል። ምን ያህል ጊዜ አገልግልሃል? ስለሱ አገልግሎት ጥቂት ብትነግረን። በሽምግልና 6 ዓመት አገልግያለሁ። በዲቁናም እንደዛው ነው። በ6 ዓመት አካባቢ። ስለዚህ በሽምግልና ለማገልገል በሊደርሺፕ ደረጃ መድረስ የሚያሳየው ይሄ ቤተክርስቲያንን መምራት በእግዚአብሔር እውነትና በእግዚአብሔር ሐሳብ ምን ያህል እንደ ጎለበቱ ነው የምንመለከተው እና ይሄ ትልቅ በረከት ነው። ከዛ ጊዜ ጀምሮ እንግዲህ በአጠቃላይ በእግዚአብሔር ቤት ውስጥ የቆያችሁበት ጊዜ ምን ያህል ነው? እንግዲህ እድገታችንን ብዙ ጥንካሬ ሳይኖረን ነው ቸርች መከፈቷ ወደዛ አገልግሎት እንድገባ አደረገኝ እንጂ እንትን በበለጠ መንፈሳዊ ግንዛቤ የበለጠ ጥንካሬ አግኝቶ አይደለም። ገና ልጆች ነን። ብዙ 74 ነው የመጣ ነው በኢትዮጵያ አቆጣጠር። አሁን 74 ማለት 43 ዓመት ማለት ነው። ወደ 43 ዓመት በእግዚአብሔር ቤት ኖረዋል። ክብር ለእግዚአብሔር ይሁን። እንደው ይሄንን እዚህ ላይ አልጻፍኩትም፣ ግን ለአቶ ፍቃዱ ብጠይቅ በእነኛ 43 ዓመታት እንግዲህ ብዙ ጉዞ ነው የሄደችው የኢትዮጵያ ቤተክርስቲያን እና ቤተክርስቲያን እንደው ሲመለከቷት በዚህ ጊዜ ውስጥ እንዴት ነው እያደገች ነው የሄደችው ወይንስ ምንድነው? እንደ መሪ እንደ ሽማግሌ ያየሁት አስተያየት ምን ይመስላል? እጅግ የማደጓ ምክንያት ቀደም ሲል ውስጥ ለውስጥ በደንብ ተሰርቷል። የእግዚአብሔር ስራ ተሰርቷል። የአንድ ጊዜ እንትን ብሎ ወጣ። ሲከፈት ቸርች ቦታ የላትም፣ ዝግጅት የላትም፣ አገልጋይ እንኳን በቂ አገልጋይ የላትም። ነገር ግን ያው አስተምህሮ ይጠይቃል። የሚያስተምሩ ደግሞ
በዛው ልክ መሆን ስላልቻለ አድጋለች ብለንም እንዳንል ፍሬዋ ደግሞ ብዙ ነገሮች ይቀራታል። አልመጣም እንዳንል ደግሞ ወደ እግዚአብሔር ቤት የሚጎርፍ ብዙ ነው። የመዳኑ መንገድ ጥንካሬ ይጠይቃል። አሁን በጣም በከፍተኛ ደረጃ ነው የኢትዮጵያ ቤተክርስቲያን ያደገችው። እያንዳንዱ ቃለ ሕይወት ምን ያህል እንደሆነ፣ እያንዳንዱ ሙሉ ወንጌል ምን ያህል እንደሆነ አጠቃላይ ወደ ከፍተኛ ደረጃ ላይ ነው ያለው። በየገጠሩ አሁን እናቴ በዳነችበት ወቅት አካባቢ ላይ ክርስቲያን የለም። ከገጠር አልፎ እንዳውም አዲስ አበባም አሁን ያለንበት ቸርች በ92 ነው እንትን ኮልፌ እንትን አጥቢያ ወጣቸው በ92 ዓመተ ምህረት እና ከመምጣቱ በፊት የነበረውን ነገር ኮልፌ ራሱ ጋሽ ካሳ እንትን ቤት ያለውን ሁሉ ክርስቲያን ሁሉ ጠርታችሁ አምጡ ይል ነበር። የመጣውን ቤት አይሞላም። አንድ ቤት አንደርግራውንድ አለውና ሰፊ ነው፣ ያ ክፍል አይሞላም። ዛሬ ግን ኮልፌ ስንት አጥቢያዎች አሉ፣ ብዙ አጥቢያዎች አሉ። እና በእንትን በፍሬ ሳይሆን ብዙ እድገት አለ። ጌታ ኢየሱስ ክርስቶስን አግኝተዋል፣ በዛ ህይወት አሉ ብለን የምንላቸው ቤተክርስቲያን በበለጠ ተያያዙትን ደግሞ ስንመለከት በጣም ሰፊ ነው ማለት እችላለሁ። ስለዚህ በቁጥር እያደገች ነው፣ በጥራት ደግሞ እያነሰች፣ አሁን ደግሞ ብዙ ስራ የሚያስፈልግበት ጊዜ ነው ማለት ነው። እግዚአብሔር እናመሰግናለን። በጣም ደስ የሚለው በጣም እግዚአብሔር በልጆች ባርኳቸዋል። እግዚአብሔር ይባረክ። እኛም የምናውቃቸው በጣም የተወደዱ የአቶ ፍቃዱና የወይዘሮ ክብነሽ ልጆች አሉ። እንዴት ነው መቼ ነው የመጀመሪያው ልጅ የተወለዱት? ስንት ልጆች ነው የተወለዱት? እና ስለ እነሱ ጥቂት ብትነግሩን። ክብሩ ለጌታ ይሁን። እንግዲህ የተሰጡን ልጆች 7 ልጆች ናቸው። ሰባት ሲሉ በነዛ ውስጥ አንድ ሴት ናት፣ 6 ወንዶች ናቸው። ኦኬ፣ አንድ ሴት እናውቃታለን። እግዚአብሔር ይመስገን። ብሌን በነገራችን እዚህ ላለች ጋሽ ካሳ በጣም በአቶ ፈቃዱ ህይወት ላይ ያበረከቱት አበርክቶት በጣም ወደ ጌታ በማምጣትና እግዚአብሔርን ባርካለን። በዚህ በነበሩበት ጊዜ ታማኝ የቤተክርስቲያን በጣም ደጋፊ የነበሩ ለብዙዎቻችን የሚመክሩን እና እቺ ቤተክርስቲያን ደግሞ ኦቨርሲ የሚያደርጉ ነበሩ። የእሳቸው ስራ በጣም ሰፊ ነው። አካባቢያቸውም እንዲሁ አንድ ቤተክርስቲያን ፕላንት አድርገዋል። ስለሳቸው እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ባለፈው አቶ ፈቃዱ እና ወይዘሮ ክብነሽ የሚያመልኩበት ቤተክርስቲያን የኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን የሚሽን ግሩፕ ወደዛ ሄዶ እዛ ቦታ ላይ ህጻናቶችን ማገልገል ችለናል። ይሄ ኢትዮጵያን ሚሽን እዛ ነበር ሄድ ነው። እግዚአብሔርን ባርካለን። ስለዚህ እትዬ ክብነሽስ ምን ይላሉ ስለ ልጆች? በጣም ልጆችን በመግረፍ ነው ወይንስ በመምከር ነበር የምትል? በመግረፍም በመቆጣትም። እንደው በጣም ይሄንን ጥያቄ እዚህ ላይ አላሰፈርኩትም፣ ግን ልጆች በመቅጣት መመለስ ነው ጥሩ፣ በፍቅር መመለስ ነው? ትዝ የሚሉትስ ነገር አለ ወይ? ላይክ በመግረፍ በደንብ ብስል ያደረጉበት ወይም ደግሞ አይ በመቅጣቴ ተጸጽቻለሁ የሚሉበት ሁኔታ አለ? አይ ምለው ነገር የለም። በቃ እኔ ስናደድ በቃ እጃቸው እና በቃ እንትን ይጠፋል ማለት ነው። አሁን ያስታውሱታል ልጆቹ። ማይ ስትናደድ እጃችን ነበር የምትነክሰን ይላል። ይሄ መግረፊያ ከማጣት ነው ወይንስ? አይ የሚገርፈው አባት ነው አይደል? ቀበት ያዘጋጅና ያስቀምጣል።
ያው ይሄ ጥያቄ የጠየኩበት ምክንያት እዛም ላይ ጥያቄውም ላይ ያለ ልጆቻችሁን እንዴት አሳደጋችሁ የሚለውን ለሌሎችም ደግሞ ምሳሌ የሚሆን ትምህርት የሚሆን ነገር ለማግኘት ነው። መቼም ልጆች የእግዚአብሔር ስጦታ ናቸው፣ የሆድም ፍሬ የእሱ በረከት ናቸውና በዛ ሁኔታ እግዚአብሔር የተሰጡን ከእግዚአብሔር የተቀበልናቸውን ልጆች ጌታን ካገኘን በኋላ ከማግኘታችን በፊት ያው እንደነገረች ክቤ እንደተናገረችው ኦርቶዶክስ ቤተክርስቲያን ያው ይዤ እሄዳለሁ። ልጆች ምንም ርቀት ይኖረው ይዤ እሄዳለሁ። ከቅዳሴ በኋላ ነው የምመለሰው። ጌታን ካገኘን በኋላ ግን የማለዳ ተኝቶ ማርፈድ የለም። ምንም ሁላችንም ወደ ሳሎን እንወጣለን፣ እንጸልያለን። ማለዳ ማለዳ የማይቀር ነው። በሳምንት 2 ቀን ደግሞ ትናንሾቹ መጽሐፍ ቅዱስና የመዝሙር መጽሐፍ ያዘጋጃሉ። ሲዘጋጅ ሁላችንም ተሰባስበን ከተናናሾቹ አንዳቸው ይመራሉ። ቃልም የሚያካፍሉት ደግሞ ተለቅ ተለቅ ያሉት በእንደዛ አይነት ሁኔታ ነበረ። በሳምንት ደግሞ ቤተክርስቲያን የምታዘጋጀው ልጆች እንዴት መያዝ እንዳለባቸው የሚይዙ ወገኖች ለይተው በእነሱ እንዲያዙ የሳምንት የሚማሩት ትምህርት ይኖራል። በዚህ መልክ ነበረ። ከዛ በፊት ግን ያው እንዳለችው በቀበቶ ነው። ከዛ የቀበቶ ትዝታ ውስጥ የሚያስታውሱት አለ? የመጀመሪያ ማስታውሰው ምንድነው? ሁለተኛ ልጃችን ነው እና አንድ ጊዜ እኔ ስራ ቦታ ሄጄ ያለው እገሌ አለ ወይ ብዬ ስጠይቅ ቤት ስልክ ደውዬ አይ ወጣ። ከዛ መጥቼ ገርፌ አስገባሁት። ለምን? ቁመቱ ደግሞ ልጅ ነው። ልጅ ሆኖ እያለ ቁመቱ ተለቅ ተለቅ እያለ እያደገ ሲሄድ ያኔ ብሔራዊ ውትድርና አለ። ለብሔራዊ ውትድርና ዝግጅት ጥንቃቄ ታክሲ እንኳን ሲሳፈር ያዩታል። እና እንግዲህ ጌታ ረዳውና ዲቪ ደረሰው። እሱ በዲቪ መጣ። ጋሼ ታስታውሳለህ አለኝ። እንዴት? ምንድነው የማስታውሰው? የመጀመሪያ ገርፈኝ ሄደ፣ እንደገና ደግሞ መጣ። የለም ሲባል ሰምተ መልሰ የገረፍከኝ ያንን ነው የሚሰማኝ ይለኛል። ፓስተር ታውቀዋለህ? እግዚአብሔር እናመሰግናለን ስለ ልጆቻቸው። ክብር ለእግዚአብሔር ይሁን። እንዲሁ በዚህ ላሉ ወላጆች እናንተ በጣም ብዙ ተራምዳችኋል። የካበተ ቤተሰብነት ጥበብ በእናንተ ውስጥ እንዳለ አስባለሁ። ምንም እንኳን ከዚህ ሀገር ጋር ያለውን ሁኔታ ካልቸሩ አንዳንዱ ግራ ቢያጋባም ግን ከመጽሐፍ ቅዱስ የምትመክሩት ምክር ይኖር ይሆናል እና ልጆቻቸውን ለሚያሳድጉ አሁን እዛም ያዙ አሉ በኋላ በኩል እንደው ጥቂት ነገር እስቲ ብትናገሩ። እንግዲህ የእግዚአብሔር ስጦታ ናቸው እንዳለን የእግዚአብሔር ስጦታ ደግሞ በጥንቃቄ ይዘን ማሳደግ ከኛ ይጠበቃል። ምክንያቱም ልጆች ፍቅር ይፈልጋሉ። እኛ ይሄንን ፍቅር ሰጥተን አለማሳደጋችን በጣም ነው የሚቆጨን። ምክንያቱም በግድ እኛ ያደግንበትን ሁኔታ ነው የተጠቀምነው። እንደኛው እንዳደግንበት ሁኔታ ልጆቻችን ይዘን ጎርተናቸዋል። ያ እንዳይሆን ምንድነው ልጆች ያው ቀደም ሲል እንዳልኩት
ወደ ጌታ ስንመጣ ያደረግነው ነገር እንደ ማንኛቸውም ወላጅ እናቶች እና አባቶች እንደሚያደርጉት ነበር የምናደርገው። ያንን ወደ ጸሎት አምጥቶ እጅ ጭኖ መጸለይ፣ መምከር፣ ማበረታታት፣ ትናንሾች ናቸው ተብሎ እንዲሁን በትንሽነት ደረጃ እንዳይታዩ ፍቅር ይፈልጋሉ ልጆች። በፍቅር የምናሳድጋቸው ከመራቅ ይልቅ ይቀርቡናል። እኛ ልጆቻችን አርቀናቸው ከመገኘት የተነሳ ጎርተናቸዋል። ምክንያቱም አዋቂ ሲመጣ ይርግባ እዛ ይባላል። ይሄ ባህል ነው። ከአዋቂ ጋር ቁጭ ብሎ መነጋገር የለም፣ ማዳመጥ የለም። ለምን? እኛ ያደግንበትን ነው። አሁን እግዚአብሔር ይመስገን በጣም መልካም ነው። ቴክኖሎጂውም ራሱ ትምህርት ይሰጣል። በእንዲህ አይነት ቢሆን የበለጠ የወላጆች ጸሎት ይሰራል። ጥሩ ምክር ነው። እግዚአብሔር ይመስገን። እንግዲህ ያው አንድ ደግሞ ዋና ነገር ያው እትዬ ክብነሽ ጥቂት ነገር ምክር አለ። እዚህ ሀገር ያው መምታትም የለም። ያው ሕፃን ከሆኑ ነው በምክር ነው ልጆች ማሳደግ እዚህ ሀገር በቃ እንደዛ ነው እንጂ እንደኛ ሀገር እናረጋለን ማለት የለም። በምክር ነው መንከባከብ ነው። እንደዛ ነው የምለው። እዚህ መንከስ የለም እያሉኝ ነው። ማስፈራራት ነው እንጂ በጣም አልነግሳቸው። እግዚአብሔር የተባረከ ይሁን። ይሄ በጣም የተባረከ ትዳር ነው። በትዳር የቆያችሁበት ጊዜ ስንት ጊዜ ነው? የሚቀጥለው ወር 54 ዓመት። 54 ዓመት 54 ዓመት። ክብር ለእግዚአብሔር። የሆነ ሙዲያ ጨበጨብ ቀጥሉ። እግዚአብሔር ይባረክ። ለፋሚሊ ሚኒስትሪ የምናሳስበው መቼ ወር ነው? የሚቀጥለው ዓመት ነው። የሚቀጥለው ወር ነው። ወር እንግዲህ ይሄን አሳይመንት ሰጥተናል። 50 ስንት ነው የሚሆነው? 54 እግዚአብሔርን እናመሰግናለን። በእነኚህ 54 ዓመት ሰው መቼም መላእክት አይደለም። አልፎ አልፎ ይኖራል። የከፋ ግጭት ነበር። የእግዚአብሔር ስም ብሩክ ይሁን። በዛም ሆኖ ባሳለፍነው ዘመን ልጆቻችን አንዳቸውም እንኳን የኛ ያለ መግባባትን እንዲያውቁ አንፈልግም። ያለ መግባባት ካለ እኔና እሷ ብቻ እንጨርሳለን። አንፈራረድም። እሷም ትሰማኛለች። በዚህ አጋጣሚ እግዚአብሔር አብዝቶ ይባርካት። ላመሰግናት እፈልጋለሁ በብዙ ነገር እና አንፈራረድም። አብረን እንጸልያለን፣ እንመካከራለን። ያለን ህይወት ይሄ ነው። ይሄ ጭብጨባ በበጋሽ ምስጋና የተመራ እግዚአብሔር ይባረክ። እንግዲህ የክብነሽስ ቅሬታ ይኖር? ቅሬታ የለም። ያው ሰው ይጣላል በአንዳንድ ነገር። ለምን እንዲሆነ ለምን እንዲያደረግ እንባባላለን። ያው ልጆቻችን አይሰሙም። ማናቸውም አይሰሙም። እንደምንጣለን ምንም እንድን አይሰሙም፣ አያውቁም። አንድን ቀን ስትጣሉ አልሰማንም፣ አንድን ቀን ሰው መጥቶ አናውቅም ነው የሚሉት እንጂ ምንም ነገር ተጣልተንም ሽማግሌ መጥቶ አስታርቆን አናውቅም። እግዚአብሔር ይመስገን። ጌታ ይባረክ።
ግን እንደዚህ አይነት አለመግባባት ቢኖር ይሄንን አንዱ የተጠቀማችሁበት ልጆቻችሁን እንዳይመለከቱ እንዳያውቁ በማድረግ ነው። ግን ሌላውንስ አለመግባባት በምን ሶልቭ ታደርጉታላችሁ ወይም መፍትሄ ትፈልጉለታላችሁ? እንግዲህ በጌታ የሆነ ሰው ጌታን እያየ ነው መሆን አለበት። የቤቱ ራስ ጌታ ከሆነ ሁለታችንም ለዛ ጌታ ነው መገዛት ያለብን። ለዛ ደግሞም መውደድም ደግሞ ክርስቶስ ቤተክርስቲያንን እንደወደዳት እንዲወደዳት የመውደዱ ልክ መገለጫው ያ ነው። ከዛ ውጪ ሰው ሁለት ሰዎች መተያየታቸው ሁለት ሰዎች አብረው መሆናቸውን እንጂ እሱ እንዳለ መርሳት ይሆናል። የቤቱ ራስ እሱ ከሆነ እሱን እንድንፈራው እሱ ደግሞ ለሕይወታችን መገለጫ ነው። አሜን። ነገ ክርስቶስን ያድናል ብለን ስንመሰክር ምንድነው ምሳሌነቱ? እንዲህ ያለው ነገር ያበላሻል። ጥንቃቄ መውሰድ አለብን። ሴቷ ልጅ እንዴት ነው ጋሼ ተጣልታችሁ ታውቃላችሁ? አይ እኛ እንኳን እንዲሁ እኔ ደግሞ ለትምህርቷ ለእንትን ግንዛቤ እንዲኖራት ቢኖርም እናንተ እንዳላወቃችሁ አሁን ያለማወቅሽ ነው የምትገልጭልኝ እንጂ ሳንጣላ ቀርተን አይደለም እላታለሁ። ያለው ሁኔታ ይሄን ይመስላል። በጣም ድንቅ ነው። ይሄ ከዚህ ትልቅ ትምህርት ነው የምንማረው። እግዚአብሔር እናመሰግናለን። አሁን አንድ ጥያቄ ሁለት ጥያቄ ነው የቀረው። በኢትዮጵያና በአሜሪካ ያለውን ክርስትና በንጽጽር ለማየት በጣም ትችላላችሁ ብዬ አስባለሁ። እዛም ረጅም ዓመት ቆይታችኋል። ወደዚህ ደግሞ ከመጣችሁ በኋላ እዚህም ያለውን ክርስትና ተመልክታችሁታልና በንጽጽር እንዴት ታስቀምጡታላችሁ? የኢትዮጵያ ቤተክርስቲያን ሁሉ ቢፌ ሲደረደር እንዴት ነው የመረጠውን ነው የሚበላው። ወደ ፈለገው ቦታ የመሄድ እድል አለው። ይሄድ እንጂ ጠለቅ ያለ ነገር የእግዚአብሔር ነገር ይዞ የሚገኘው ምን ያህል ነው? ይሄ ደግሞ አጠያቂ ነው። ፍሬው ራሱ ይናገራልና ቀደም ሲል የነበረውን ዋጋ ይከፍል ነበረ። ክርስትና ዋጋ ያስከፍል ነበረ። ብዙዎች ዋጋ ከፍለዋል። እነሱ በከፈሉት ዋጋ ነው እኛ ተወልደን ለዚህ ደረጃ መድረሳችን። እነዚያ የቀደሙት አባቶች እናቶች ዋጋ ከፍለዋል። ክርስትና ዋጋ ይከፈልበታል። ያለ ዋጋ አይደለም። ዋጋ የተከፈለበት ክርስትና ደግሞ ጥንቃቄ ይጠይቃል። አሁን እዛም መሄዱ እንጂ ክርስትናው ጠለቅ ያለ ነገር ፍሬው ቢታይ ብዙ ይቀረዋል። ቀደም ሲል እንዳልኩት ከዛኛው ደግሞ ወደዚህ ስንመጣ ደግሞ ባለው ጊዜ ለሕይወት መዳኛ መንገድ ተገንዝቦ አውቆ ይሄን ፍሬ ለመቀበል ያለው መገለጫው ጠንከር ያለ የበሰለ ነገር እንዳለው አያለሁ። አሁን የማለዳው ጸሎት እግዚአብሔር ቤተክርስቲያንን ይባርክ ትልቅ አገልግሎት ነው። እኔ ባየሁት ነው፣ ወደ ሌላ ቦታ መሄድ ሳይሆን በተቻለው መጠን ባለው ጊዜ መንፈሳዊ ነገር ለማግኘት ጥረት የሚያደርግ እንደሆነ ይሄን ግንዛቤ አለኝ። ይሄ ብርታቱ የበለጠ መስፋቱ የበለጠ ደግሞ የበዛ ነገር ደግሞ እንዲሆን ደግሞ እንዲቀጥል ይሄ ፍሬ ደግሞ እንዲሰፋ ይሄ ነው። እግዚአብሔር ይመስገን። የክብነሽ የምጠይቀው ጥያቄ
በአንድም ይሁን በሌላ እዚህ ያሉ ቅዱሳኖች እኛም ብንሆን ሙያውን ቀምሰናል እና በጣም የሚጣፍጥ ምግብ ነው የሚሰሩት እና እንዴት ነው ይሄ ከልጅነት ከእናቶ የለመዱ ነው ወይም ሳው ክትፎ ራሱ በጣም እና ይሄን ማነሳበት ምክንያት ቤት ውስጥም ደግሞ እዚህ ሀገር ባል ይሰራል ሚስትም እንደዚሁ መከፋፈል አለና ከኢትዮጵያ እንዴት የቀጠለው ነገሩ የወጥ ቤቱ ጉዳይ እርሶ ላይ ነው የወደቀው ወይስ ምን ማለት ነው አልገባኝም። የእጅ ሙያውን እንደዚህ ያሳደጉት ከእናቶ ተምረው ነው ወይስ ደግሞ ማንም የሚሰራው ነው? እኔ ብቻ የምሰራው አይደለም፣ ሁሉ ይሰራል። አቤት ቀላል ነው። ስለዚህ ለዚህ ላሉ ሚስቶች የሚመክሩት ምክር አለ? ሚስትነትን በተመለከተ ሙያን ብቻ አይደለም፣ ሚስትነትን በተመለከተ ባሎቻቸው አክብሩ ነው። እግዚአብሔር እናመሰግናለን። ሌላ ምን እላለሁ? ጌታ ይባረክ። አሜን። የመጨረሻው ጥያቄ ይሄ ነው። በዚች ቤተክርስቲያን ተገልግላችኋልና በዚች ቤተክርስቲያን የምትሰጡት ምክር ካለ ማናቸው ልትናገሩት ልትመክሩት የምትፈልጉት ነገር ካለ እሱን ብለን ከዛ በኋላ ፓስተር ሳምሶን ይመጣል። ከፓስተር ሳምሶን በፊት ሁለት ሰዎች ከዚህ ምን እንደተማራችሁ ትናገሩና ፓስተር ሳምሶን ይጸልይልናል። ምክር ግን ነፃ ሆናችሁ መምከር ትችላላችሁ። ከዚህች ቤተክርስቲያን እየተገለገልነው እጅግ ብዙ ነው። ቤተክርስቲያን መቼም ስም ዝርዝር አውጥታ ገሌ ብላ አጠራም እንጂ ሁሉ እግዚአብሔር አብዝቶ ይባርካቸው። እኔ ወደዚህን ከመምጣቴ በፊትም ቤተሰቤን ተንከባክባ ያዘች፣ በሚያስፈልገው ነገር ሁሉ ከጎንና የቆመች ናትና ዛሬም እያገለገሉን ያሉት ወገኖች እግዚአብሔር አብዝቶ እንዲባርካቸው ጸሎታችንም ነው። ደግሞም በዚሁ ቤተክርስቲያን ደግሞ ምን ያህል እያገለገለች እንደሆነ ግንዛቤ እንድንወስድ አድርጎናል። እግዚአብሔር አብዝቶ ይባርካችሁ ብለን እንላለን። እግዚአብሔር ይመስገን። እዚህ ቸርች እኛ ብዙ ነገር ተጠቅመናል። ወንድሞችም እህቶችም በብዙ ነገር በባይብል ስተዲም ቢሆን ገና እንደመጣን የታችኛው ቸርች የነበረ ጊዜ ወስዱን ያመጡን ነበረ። ጌታ ይባርካቸው። ስማቸውን ባልጠራ ብዙዎቹ ልጆች እንደመጣ መኪና ይዙም ነበረ። በዚህ አጋጣሚ ጌታ አብዝቶ ይባርካቸው፣ ተባረኩ። አሁንም ብዙዎቹ እየረዱን ነው። ይወስዱናል፣ ያመጡናል። በባይብል ስተዲም በደቀ መዝሙር ፕሮግራም ብዙዎቹን አሁንም እንደዛ ነው። እግዚአብሔር አብዝቶ ይባርካቸው። ዘመናችሁ ይባረክ። ተክፉ ነገር ተጠበቁልን። ልጆቻችሁ ይጠበቁላቸው። እኛ ብዙ ነገር ተጠቅመናል እዚህ ቸርች። በጣም ነው ደስ የምትሉን። በጣም ነው ሁላችሁ የምንወዳችሁ። ተባረኩ። እግዚአብሔር የተባረከ። እንግዲህ አቶ ፈቃዱ ወልዴ እና ወይዘሮ ክብነሽ ሙሳ እዚህ ድረስ መጣችሁ በእውነት ያላችሁን ስላካፈላችሁን እግዚአብሔር አብዝቶ ይባርካችሁ። ወደ ቦታችሁ መመለስ ትችላላችሁ። እግዚአብሔር አብዝቶ ይባርካችሁ። እናመሰግናለን። ጌታ አብዝቶ ይባርካችሁ። ሁለት ሰዎች ከዚህ ከተማሩት ነገር ሀሳብ መስጠት ትችላላችሁ። ከዛ በኋላ ለነሱ የምንጸልይበት ጊዜ ይሆናል። ነፃ ሁኑና ሁለት ሰዎች መናገር ትችላላችሁ። በእጅ ምልክት ታሳዩናላችሁ። ሰዓቱ ይቆጥራል።
የተማረ የለም? ኦኬ እሺ ነይ እዚህ ጋር ነይ አይፋና አለሽ። በቃ ተራ በተራ የሆነ ፕሮሲጀር ተከትሎ አይደለም፣ እኛ እንደምንጠብቀው አይደለም። አሁን ሳልማር ነው የተጠመቅኩት፣ ግን ስትጠመቅ መንፈስ ቅዱስን ተሞላችና በቃ ቆርኔሌዎስ ልክ ሲያምን በቃ ተጠመቀ ወዲያውና እግዚአብሔር ላሰራሩ መስመር አናሰምርለትም አይደል? ወይም ደግሞ እኛ ቦክስ አድርገ ነው ከዚህ ስቴፕ በኋላ እንዲህ ነው አንለው እና የመንፈስ ቅዱስ ስራ በቃ የልብ ነገር ነው እና ከማኪ ጋራ ስንገባ ራሱ በቃ ስለ ልጆቻችን መንፈስ ቅዱስ እንዲሞሉ መጸለይ ያለብን እያለን ነበርና ያለኔ አይጌስ ለሁለታችንም መልስ ነው። መንፈስ ቅዱስ በጊዜውና በፈለገው መንገድ ይሰራል እና በጣም ደስ የሚል ህይወት ነው። ተባረኩ። ሰላም ለሁላችሁን። በጣም ደስ የሚል ምስክርነት ነው። ትዬ ክቤ ለእኛ ቤትም በረከት ነበረች። ጋሽ በፍቃዱ ከመምጣቱ በፊት ቤቢሲት እያደረገች ትረዳን ነበርና ክትፎዋ ሲጣፍጥ እሱን ልናገር አይደል? ትዬ ክብዬ በጣም ቆንጆ ተበልቶ የማይጠገብ ክብር ለእግዚአብሔሩን። ቴንኪዩ። ከምስክርነታቸው ግን የተባረኩት እሷም ትሰማኛለች አለ። እሷ ደግሞ ምን ትመክራላችሁ ስትል ባሎቻችሁን አክብሩ። ልክ እንደ ቀላል ነገር ነው የተናገሩት። የህይወት ምስክርነት እንደዛ ነው እና አሜን ብያለሁ። እኔም እንግዲህ እንዲህ ያለ ባሌ ምስክርነቱ እንደዛ እንዲሆንልኝ ከዛሬ ጀምሮ ጸልያለሁ። እግዚአብሔር የተባረከው አለ። እንዲህ ማን ነው? ሩቲ በጣም እንጂ እኔ ወደ እዚህ ጋር ነኝ። የእግዚአብሔር ቃል ኃያልነት አሁን መዝሙረ ዳዊትን ሳነብ አጋንንት ወጣ ሲባል በቃ ያለን ትሬዠር የእግዚአብሔር ቃል የሚለውጥ ህይወት ሰጪ ቃል ነው። በአጋንንት የታሰሩትን የሚፈታ ነው እና የእናቶት መፈታት የእህት መፈታት ከአጋንንት ስርዓት ነፃ መሆን ቀላል ነገር አይደለምና የእግዚአብሔር ቃል ያበራል የሚለው ነው። በቃ ብዙ እንኳን ሳያውቁ በማንበብ አጋንንት ሲወጣ this is a great። ሌላው የጋሽ ካሳ የእሳቸው መጽናት እናንተን ደጋግሞ እምቢተኛም ቢሆኑ መሄድም ባይፈልጉ እንኳን የእሳቸው የተጫወቱት ሮል በእናንተ ህይወት በእናንተ ቤተሰብ ውስጥ ትልቅ እንደሆነ አይቻለሁና እኛም ለቤተሰቦቻችን እንደዛ በቃ ምን ጎተጉት ምን ናመጣ ምን መከር ምን ጸልይ ኦፖርቹኒቲ ምን ከፍት እንድንሆን እግዚአብሔር ይርዳል። ያላየሁት ሰው የለም አይደለም? ሲያረኩ አቤል አውጣ ልጅ ነው። እሺ ሂሩት ብለዋለች። ግን ከትዬ ክቤ ከጋሽ ፈቄ ደህንነት በስተጀርባ በጣም ጋሽ ካሳናይ ነበር እና እነሱ እየመሰከሩ ካልሰሙስ እንዴት ያምናሉ የሚለውን ቃል አስብ ነበር። ካልሰሙስ እንዴት ያምናሉ እና በቃ ሰሙ በጋሽ ካሳ በኩል ያቺ የመጀመሪያ ኢንቪቴሽን እና ደግሞ በዛ ምስክሩ ቤቶች አክቲቭ ነበሩ ለወንጌል ስራ እና ጋሽ ካሳ ማለት ቡና ጠጡ እያሉ ቤታቸውን ለእግዚአብሔር ስራ ይከፍቱ ነበር እና ቤቶች አክቲቭ ነበሩ ለወንጌል ስራ እና ኢንቫይሮንመንቱን ይፈጥሩ ነበር ወንጌል እንዲሰበክ ሰዎች እንዲድኑና ቤቶቻችን እንደዛ ይሆኑልን። ወንጌልን ስናስብ እግዚአብሔርን ስራ ስናስብ ዛሬ 2545 ዋርበርተንን ብቻ ሳይሆን ማሰብ ያለብን ቤቶቻችን ሁሉ በቃ እንደዚህ ኢንቫይሮንመንት ክሬት እያደረግን ሰዎች እየጋበዝን የሚድኑበት ይሁንልን ቤቶቻችን። እሱን ነው መስከረ ሌላ ያላየሁት የለም አይደል? ለእኔ ሳይሰጠኝ እንዳይል ብዬ ነው እኮ።
እግዚአብሔር የተባረከ ይሁን። ጌታ እናመሰግናለን። ምን እንላለን? በመካከላችን ስላሉ አባቶች፣ እናቶች እግዚአብሔር ይባረክ። ስለ ጋሽ ፈቃዱ ቴክቤ እዚህ በጣም ቆይታለች። ምናልባት አንድ 20 ዓመት ምናምን ገደማ። በጣም ብዙ ዓመት ባይብል ስተዲ ከቴክቤ ጋር አጥንተናል። አንድ ግሩፕ ነበርን። ከዛ ጋሽ ፈቃዱም ሲመጣ ከእርሱ ጋር አብረን እናጠና ነበርና በጣም ደስ የሚሉ ናቸው። በእውነት ጌታን በጣም የሚወዱ ናቸው። ንግግራቸው የሚገልጸዋል። ደግሞ ጠጋ ብላችሁ ጸሎታቸውን አብራችሁ ጥቂት ጊዜ ብታጠፉ ጌታን የመውደዳቸውን እና የማክበራቸውን ልክ ታያላችሁ። ለሰው ልጅ በህይወቱ ጌታን ከመውደድ የሚበልጥ ነገር የለም። መስበክ ምናምን መዘመር ሁሉ ጥሩ ነው፣ ግን ጌታን የሚወድና የሚያፈቅር ህይወት ለሌሎች በረከት ይሆናል። ይሄው ጋሽ ካሳ ከሄዱም በኋላ ስቲል ስማቸው ይነሳል። ጋሽ ካሳ በጣም በመካከላችን በኖሩበት ዘመን እንዴት የሚወደዱ አባት ነበሩ። በእውነት ሚስ የሚደረጉ አባት ናቸውና ብዙ ታሪክ አላቸው። ለብዙዎች በረከት የሆኑ አባት ናቸው። አንደኛው ለነጋሽ ፈቃዱ ሲናገሩ እንኳን ስቲል አክብሮት በእሳቸው ውስጥ ጋሼ እያሉ ነው የሚናገሩት አይደል? መከባበርን እግዚአብሔር በመካከላችን እንደዚህ ያብዛለን። አንዳንድ ጊዜ በጣም ነው የሚቀራረቡት። ጋሽ ካሳን ጠጋ ብላችሁ ብትጠይቋቸው ጋሽ ፈቃዱ፣ ጋሽ ካሳ ፋሚሊው በጣም ነው የሚቀራረቡት። ማለት በቢዝነሱም ዓለም በምንም የረጅም ዓመት እድሜ ናቸው። ግን ከረጅም ዓመት እድሜም በኋላ መከባበሩ አልቆመም። አንድ ሉዝ ያደረግነው ካልቸሩ ስንቀራረብ ስንኖር አብረን ይሄ መናናቅ ነገር አለ አይደለ? እግዚአብሔር ከዛ ይጠብቀን። በእውነት ይጠብቀን። ብዙ ነገር ማውጣት ይቻላል ከዚህ ምስክርነት ውስጥ። በትዳር 55 54 ዓመት መቆየት ኢትስ አሜዚንግ። ሰው ብድግ ብሎ ወክአውት በሚያደርግበት ዘመን፣ በትንሹ በሚቆጣበት ዘመን፣ ለመፋታት ሰው የሚቸኮልበት ዘመን ላይ እየታገሱ እየተቻቻሉ ኢቭን ጥላቸውን ለልጆቻቸው እንዳያውቁ እያደረጉ ዋት ብሌሲንግ። የትዳር ትምህርት ክፍል 3 5 አይነት መንገዶች ምናምን የሚባል መጽሐፍ አላነበቡ። እግዚአብሔር ግን ጥበብን ይሰጣል። በእውነት ጥበብን ይሰጣል። እና እግዚአብሔር የተባረከውን እስቲ እንነሳና ጌታ እናመሰግናለን። እግዚአብሔር ቀሪ ህይወታቸውን ዘመናቸውን እንዲባርክላቸው፣ ጤናቸው እንዲጠበቅ፣ ልጆቻቸው እንዲባረኩ፣ የልጅ ልጆቻቸው እንዲባረኩ እንባረካቸዋለን። ጋሽ ፈቃዱ ትየክቤስቲ ወደዚህ ኑና እንባረካቸዋለን። የተባረኩ ይሁኑ። በእውነት ዘመናቸው ይባረክ። በኢትዮጵያ ባለችው በሙሉ ወንጌል ቤተክርስቲያን በኮልፌው አጥቢያ አገልግለዋል። ጋሽ ፈቃዱም በዛ ነው በሽምግልና ያገለገሉት። ቁጭ በሉ፣ መንበርከክ የለባቸው፣ ተቀመጡ። ቁጭ በሉ። ዘመናቸውን ሲያገለገሉ ይኖሩ፣ ጌታን ሲወዱ የኖሩ አባትና እናት ናቸው። እግዚአብሔር በልጆች በልጅ ልጆች ባርኳቸዋል። በቤት ውስጥ ባርኳቸዋል። በትዳር ባርኳቸዋል። በጤንነት በእውነት ባርኳቸዋል። እስከዚህ የህይወት እድሜ ዘመን የሚያኖር እግዚአብሔር ነው። የልጅን ደስታ የሚያሳይ የልጅ ልጅን ደስታ የሚያሳይ እግዚአብሔር ነው። እግዚአብሔር ነው። በእነሱ ውስጥ ያለ ይህ እምነት በትውልዳቸው በዘራቸው በኢየሱስ ክርስቶስ ስም ለዘላለም አይጥፋ። እነሱን የሞላና የወረሰ መንፈስ ቅዱስ ዘሮቻቸውን ሁሉ ልጅ ልጆቻቸውን ሁሉ ጌታ ኢየሱስ ካልመጣ የሚመጣውን ትውልድ በሙሉ በኢየሱስ ክርስቶስ ስም ይውረሰው። እመን፣ አንተና ቤተሰብ ትባረካላችሁ፣ ትድናላችሁ ተብሎ እንደተጻፈ በእነሱ ላይ ያለ የእምነት በልጆቻቸው በዘሮቻቸው ላይ ለዘላለም ይኑር። እግዚአብሔር አብርሃምን ሲባርከው ትውልዱ ሁሉ ተባረከ፣ ዘሩ ሁሉ ተባረከ።
ታውቃላችሁ አይሁዶች እስከዛሬ የሚበሩት በረከት የአብርሃምን በረከት ነው። ከብዙ ሺህ ዓመታቶች በኋላ ከብዙ ሺህ ዓመት ክሎስቱ ወደ ኦልሞስት 4000 ዓመት ሊሆነው ነው 3800 ዓመት ገደማ አብርሃም ያንን በረከት ከእግዚአብሔር ተቀብሎ ከሞተ አብርሃም የለም በረከቱ ግን አለ። ምክንያቱም በረከቱን የሰጠው እግዚአብሔር አለና አይረሳም። የአባታችን የእናታችን እምነት እግዚአብሔር የሰጣቸው በረከት ጌታችን እስኪመጣ ድረስ ሁሉ ከዘሮቻቸው አይጥፋ። በእውነት ሃሌሉያ ሃሌሉያ። ክብር ይሁንልህ ጌታ ሆይ። በጌታ በኢየሱስ ክርስቶስ ስም ባረክናቸው ጌታ ሆይ። እንደ ቤተ ክርስቲያን ባረክናቸው በስምህ በኢየሱስ ክርስቶስ ስም እየባረክ እዚያ ደርሳቸዋል። ብዙ በጎ ነገር በሕይወታቸው አይተዋል ጌታ ሆይ። ያልተናገሩት ብዙ በጎ ነገር እንዳለ ብዙ ቸርነት እንዳዩ እኛ እንኳን እናውቃለን ጌታ ሆይ። ጥቂቱን ነገር የተጠየቁትን ብቻ ጌታ ሆይ ተናገሩ። እኛ እንኳን የምንናገረው አለ ስለነሱ ጌታ። ስም ለዘላለም የተባረከ ይሁን። በሕይወት ዘመናቸው ባለፉበት መንገድ ሁሉ ከእነርሱ ጋር ስለነበርክ በከፍታና በዝቅታ ስለመራሃቸው ስለጠበካቸው ስለጋረድካቸው ጌታ ሆይ እነሱን ብቻ አይደለም ልጆቻቸውን ሁሉ ስለጋረድክ በማይመች ሁኔታ ውስጥ እንኳን አንተ ከነርሱ ጋር ስለነበርክ ጌታ ሆይ ስም ለዘላለም የተባረከ ይሁን። ብዙ ጸሎታቸው ስለተመለሰ የማይመስልና የማይሆን ሁኔታ ውስጥ እንኳን ጌታ ሆይ አንተ ግን ጸሎታቸውን ስለሰማ በእሳትና በውሃ ውስጥ አልፈው ያንተን እጅ ስላዩ እግዚአብሔር አምላካችን እናመሰግናለን። ለብዙዎች ደግሞ በረከት ስላረካቸው በኖሩበት የሕይወት ዘመናቸው ውስጥ ሁሉ ጌታ ሆይ በእነሱ ውስጥ አልፈህ ጌታ ሆይ ለሌሎች መዳን ምክንያት ስላረካቸው ለሌሎች መጽናናት ምክንያት ስላረካቸው ለሌሎች መባረክ ምክንያት ስላረካቸው ለሌሎች ከፍታ ምክንያት ስላረካቸው በኢየሱስ ክርስቶስ ስም እናመሰግናለን። ባቶይ በስምህን ባረካቸዋለን። የቀረው የሕይወት ዘመናቸው የተባረከ ይሁን። ጤናቸው የተባረከ ይሁን። ኑሯቸው የተባረከ ይሁን። መውጣት መግባታቸው የተባረከ ይሁን። በጎነት በኢየሱስ ክርስቶስ ስም ከነሱ ላይ አይጥፋ። ቸርነት ከነሱ ላይ አይጥፋ። የእግዚአብሔርን መልካምነት አሁንም በሕይወት ዘመናቸው ይመልከቱ። ቀሪው ዘመናቸው በደስታ የተሞላ ይሁን። በእረፍት የተሞላ ይሁን። በምስጋና የተሞላ ይሁን። የእግዚአብሔርን በጎነት በእውነት አየነው። በዕድሜያችን መጨረሻ እግዚአብሔር ደስ አሰኘን ብለው እያመሰገኑ ጌታ ሆይ አንተ ካልመጣ እነሱ በብዙ ምስጋና ወደ አንተ ይሰብሰቡ ጌታ ሆይ አንደበታቸው ላይ ምስጋና እንዳይጠፋ ውስጣቸው በብዙ ደስታ እንዲሞላ በጌታ በኢየሱስ ክርስቶስ ስም ባረክናቸው። ልጆቻቸው በኢየሱስ ስም ይባረኩ። ዘራቸውን ሁሉ ከክፉ ነገር አንተ ጠብቅ። በጌታ በኢየሱስ ስም በእነሱ ላይ ያለ እምነት በልጆቻቸው በልጅ ልጆቻቸው በዘራቸው ሁሉ ላይ በኢየሱስ ክርስቶስ ስም ለዘላለም ይኑር ጌታ ሆይ ከዚህ ትውልድ መካከል የሚጠፋ አይኑር ጌታ በጌታ በኢየሱስ ስም በአንተ ላይ የሚነሳ የሚያምጽ አይኑር ጌታ ሆይ ልጆቻቸውን ትውልዳቸውን ሁሉ በኢየሱስ ክርስቶስ ስም አንተ ውረስ። በስምህ እንደ ቤተ ክርስቲያን ባረክናቸው። የተባረኩ ይሁኑ። ዘመናቸው የተባረከ ይሁን። ሕይወታቸው የተባረከ ይሁን። ኑሯቸው የተባረከ ይሁን። ትዳራቸው የተባረከ ይሁን። ልጆቻቸው የተባረኩ ይሁኑ። ጤንነታቸው የተባረከ ይሁን። አይምሮአቸው የተባረከ ይሁን። ቃላቸው የተባረከ ይሁን። እናመሰግናለን።
በረከት አድርገ በመካከላችን ስላቆምካቸው ስምህ ይባረክ። እንዲህ አይነት እናቶች አባቶች በመካከላችን ስላሉ ጌታዊ ስምህን እንባርካለን። ምስጋና ለአንተ ይሁን። ከፍ ከፍ በል። እንዲህ አይነት እናቶችና አባቶች አንተ አታሳጣን ጌታ ሆይ። እነኚህ በረከቶቻችን ናቸውና ስምህ ለዘላለም ይባረክ። ተመስገን። የሰማነውን እንድናስተውለ እርዳን ጌታ ሆይ። በኢየሱስ ክርስቶስ ስም እንደሰማነው መስካሪዎች እንድታረገን፣ ወንጌልን በምንሄድበት ቦታ ሁሉ እንድንናገር፣ ቤታችን ለጸሎት ለወንጌል የተከፈተ እንዲሆን ጌታ ሆይ ከቅዱሳን ጋር ህብረት ለማድረግ ጌታ ሆይ ብዙ ነገር መስራት አያስፈልገንም፣ ግን አብረን ለመጸለይ በራችን ሁሌ የተከፈተ እንዲሆን ጌታ ሆይ ለትዳራችን የምንሰጠው ፕራዮሪቲ ትልቅ እንዲሆን ከትዳር ጓደኛችን ጋር ለወንጌል ስንል ጌታ ሆይ ተስማምተን እንድንኖር እንደሰማነው ጌታ ሆይ ወንጌል እንዳይነቀፍ ክርስቶስን ስንመሰክር ሰዎች እንዲሰሙ ጌታ ከትዳር ጓደኛችን ለወንጌል ጌታ ሆይ ለሌሎች መዳን ስንል ጌታ ሕይወታችንን ያለ ነቀፋ መምራት እንድንችል እንድትረዳን በኢየሱስ ክርስቶስ ስም ጸለይን። ክብር ሁሉ ለአንተ ይሁን። ሕዝብ የተባረከ ይሁን። በሕዝብ ላይ ያንተ በረከት ይሁን። ጋሽ ፈቃዱ በትዬ ክቤ ላይ በዘመናቸው ሁሉ የነበረ ይበረከት የተናገሩት ምስክርነት ሁሉ በኢየሱስ ክርስቶስ ስም በሕዝብም ላይ ይሁን። እኛም ጌታ ሆይ አንተ ካልመጣ በእድሜ ዘመን ኖረን በትዳር ውስጥ ይህን ያህል ዓመት ኖርኩ፣ በእግዚአብሔር ቤት ይህን ያህል ዘመን ኖርኩ፣ እግዚአብሔርን አገለገልኩት፣ ጌታ ረዳኝ፣ በፊቱ ኖርኩ ብለን እንድንመሰክር በኢየሱስ ክርስቶስ እንጠፋ አንተ ጠብቀን። ስለ ሁሉም ነገር ክብር፣ ምስጋና፣ ታላቅነት፣ መፈራት፣ መደነቅ፣ ከፍ ከፍ ማለት ለአንተ ብቻ በኢየሱስ ክርስቶስ ስም ይሁንልህ። እግዚአብሔር የተባረከ ይሁን።